በትግራይ ክልል የተካሄደውን ጦርነት ተከትሎ ፈርሶ የነበረው የክልሉ ምክር ቤት ዛሬ ዳግም ተሰብስቦ የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መርጧል። ከትግራይ ዛሬ የተሰሙ ሌሎች ሰበር መረጃዎችን ጨምረን ሰፋ ያለ ዳሰሳ ወደ እናንተ የምናደርስ ይሆናል። የኢትዮጵያ የውጭ ጉዳይ ሚኒስቴር የሱዳን ጦር ከኢትዮጵያ የተነሱ ድሮኖች ጥቃት ፈጽመዋል በሚል ያቀረበውን ክስ መሰረተ ቢስና በውጭ ኃይሎች ትዕዛዝ የቀረበ ሲል ውድቅ አድርጓል። እኛም ዝርዝሩን ይዘናል። እንደዚሁም በሌላኛው መረጃችን ከመካከለኛው ምስራቅ ሰበር ተሰምቷል። የአሜሪካ መከላከያ ሚኒስቴር ለጋዜጠኞች በሰጡት መግለጫ የሆርሙዝ ወሽመጥ መከፈቱን ተናግሯል። እንደዚሁም እስራኤል በሊባኖስ በፈጸመችው ከባድ ጥቃት በርካታ ሰዎች መገደላቸውን የአገሪቱ ጤና ሚኒስቴር አስታውቋል። እነዚህንና ሌሎች ከመካከለኛው ምስራቅ የተሰሙ ሰበር መረጃዎችንም አጠናክረን ወደ እናንተ ልናደርስ ተገኝተናል። ሰላም ውድ ቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛልን። የምትገኙት ፐልስ ኦፍ ኢትዮጵያ ላይ ነው። በየጊዜው ወቅታዊና ሰበር መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንደዚሁም ፕሮግራማችን ከተመቻችሁም ቪዲዮውን ላይክ እና ሼር እንድታደርጉልን ጥሪያችንን እናስተላልፋለን። አብራችሁን ቆዩ። በትግራይ ክልል የተካሄደውን ጦርነት ተከትሎ ፈርሶ የነበረው የክልሉ ምክር ቤት ዛሬ ዳግም ተሰብስቦ የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ ሾሟል። በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 2015 ዓ.ም በተደረሰው የፕሪቶሪያ ስምምነት ፈርሶ የነበረው የትግራይ ክልላዊ መንግስት ምክር ቤት መንግስት ስምምነቱን ስላፈረሰው በሚል ዳግም በይፋ ስራ መጀመሩን ዛሬ አስታውቋል። ስድስተኛ መደበኛ ጉባኤውን ሚያዝያ 27 2018 ዓ.ም ማክሰኞ ዕለት ያካሄደው ምክር ቤቱ ከክልሉ ፕሬዝዳንት በተጨማሪ አፈ ጉባኤና ምክትል አፈ ጉባኤዎችንም መምረጡን አስታውቋል። በዚህም መሰረት ወይዘሮ ኪሮስ አጎስ በአፈ ጉባኤነት እንዲሁም ወይዘሮ ምህረት በርሀን በምክትል አፈ ጉባኤነት መመረጣቸው ተገልጿል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 በወጣው መግለጫ ከ6 ዓመት በፊት በክልሉ ውስጥ በተደረገው ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆ ነበር። ህወሓት ይህንን ውሳኔውን ያስታወቀው ፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደን የስልጣን ቆይታም በአንድ ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነው። በፕሪቶሪያው ስምምነት መሰረት የተቋቋመው የትግራይ ክልል ጊዜያዊ አስተዳደርና በህወሓት መካከል ባለፉት ሳምንታት ውዝግቦች ሲካሄዱ የቆዩ ሲሆን ፕሬዝዳንቱ ሌተናንት ጄኔራል ታደሰ ወረደ የቀድሞውን ምክር ቤት የመመለስ ፍላጎት የክልሉን ችግር የሚያወሳስብ ነው ሲሉ በተደጋጋሚ መቃወማቸው አይረሳም። ታዲያ ዛሬ ምክር ቤቱ ከመሰብሰቡ አንድ ቀን ቀደም ብሎ ሌተናንት ጄኔራል ታደሰ ባስተላለፉት መልእክት የህወሓት መሪዎች እየወሰዱት ባለው እርምጃ ግጭት ሊቀሰቀስ የሚችልበት እድል እንዳለ አስጠንቅቀው ነበር። አሁን ያለንበት ሁኔታ በሰላምና በጦርነት መካከል ባለች እጅግ ቀጭን መንገድ ላይ ነው። ያልተገፈፈው የጦርነት ደመና ዳግም ሊዘንብ የሚችልበትና በቀላሉ ወደ ጦርነት ተንሸራተን ልንገባ የምንችልበት አደገኛ ሁኔታ ላይ ነን ብለው ተናግረው ነበር። የኢትዮጵያ የውጭ ጉዳይ ሚኒስቴር የሱዳን ጦር ከኢትዮጵያ የተነሱ ድሮኖች ጥቃት ፈጽመዋል በሚል ያቀረበውን ክስ መሰረተ ቢስና በውጭ ኃይሎች ትዕዛዝ የቀረበ ሲል ውድቅ አድርጎታል። ሚኒስቴር መስሪያ ቤቱ በምላሹም ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል መሆኗን እንዲሁም የሀገሪቱ ጦር የህወሓት ቅጥረኛ ተዋጊዎችን እየተጠቀመ መሆኑን በመግለጽ ከሷል። የውጭ ጉዳይ ሚኒስቴሩ ዛሬ ባወጣው መግለጫ የሱዳን ጦር ቃል አቀባይና የውጭ ጉዳይ ሚኒስቴር ትናንት በጋራ በሰጡት ጋዜጣዊ መግለጫ ኢትዮጵያ ላይ ክስ ካቀረቡ በኋላ ነው። የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትናንትናው ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል የሚል ክሱን አቅርቧል። የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመው ጥቃት የተባበሩት አረብ ኤሚሬትስና ኢትዮጵያ መሳተፋቸውን ማስረጃዎችን እንዳለም ገልጿል። ከመጋቢት ወር አንስቶ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች በሀገሪቱ 4 ግዛቶች ውስጥ ጥቃት መፈጸማቸውንም በማንሳት ከሷል። በተለያዩ ማስረጃዎች የተባበሩት አረብ ኤሚሬትስ ንብረት መሆኑንና በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስቶ ጥቅም ላይ መዋሉን እንዳረጋገጠ በመግለጽም ይናገራል። የኢትዮጵያ ውጭ ጉዳይ ሚኒስቴር ታዲያ ባወጣው መግለጫ በትናንቱ የጋራ መግለጫ የቀረበውን የሱዳን ክስ መሰረተ ቢስ ሲል ውድቅ አድርጎታል። ይልቁንም ሁለቱ ሀገራት መካከል ላለው ወንድማማችነት ግንኙነት እውቅና ሲል የሀገሪቱ ጦር የሚፈጽማቸውን ድርጊቶች ይፋ ከማድረግ መቆጠቡን ገልጿል። የኢትዮጵያ መንግስት በሱዳን እርስ በርስ ጦርነት ውስጥ ባሉ ተፈላጊ አካላት በኢትዮጵያ የግዛት አንድነትና ብሔራዊ ደህንነት ላይ የተፈጸሙ ከባድ ጥሰቶች ይፋ ከማድረግ መቆጠቡን በመግለጫው ላይ አስፍሯል።
የአሜሪካ መከላከያ ሚኒስትር ፒት ሄግሴት እና የአሜሪካ የጦር ኃይሎች ጠቅላይ አዛዥ ጄኔራል ዳንኬን በጋራ በመሆን ዛሬ ለጋዜጠኞች መግለጫ ሰጥተዋል። በሰጡት መግለጫም የሆርሙዝ ወሽመጥ ክፍት መሆኑን አብስረዋል። የመከላከያ ሚኒስቴሩ አሜሪካ ጦርነት አትፈልግም ያሉ ሲሆን ነገር ግን ኢራን የሆርሙዝ ወሽመጥን ዘግታ እንድትቀመጥ እንደማይፈቅዱም ተናግረዋል። ሚኒስትሩ አክለውም የፕሮጀክት ፍሪደም ግብ የገለልተኛ የሆኑ የንግድ መርከቦችን ከኢራን ጥቃት መከላከል መሆኑንም ተናግረዋል። ሄግሴት አክለውም ሁለት የአሜሪካን ባንዲራ የሚያውለበልቡ መርከቦች በወሽመጡ በኩል ማለፋቸውን ገልጸው መስመሩ ነፃ ነው በማለት ኢራናውያንን ተዋርደዋል ሲሉ አስታውቋል። የተኩስ አቁሙ አልፈረሰም ያሉት ሄግሴት ኢራን ዳግም ግጭቱን ላለመጀመር እንድትጠነቀቅም ጥሪያቸውን አቅርበዋል። የአሜሪካው የጦር ኃይሎች ጠቅላይ አዛዥ ጄኔራል ዳንኬን በበኩላቸው ኢራን የተኩስ አቁሙ ከተጀመረ አንስቶ 10 ጊዜ ያህል የአሜሪካ ጦር ላይ ጥቃት ፈጽማለች ሲሉ ከሷል። አክለውም እነዚህ ጥቃቶች በአሁኑ ሰዓት ጦርነቱን ለመጀመር ከመስፈርቱ በታች ናቸውም ብለዋል። ኬን ኢራንን በሆርሙዝ ወሽመጥ ላይ ያለውን የዓለም አቀፉን የአቅርቦት ሰንሰለት እንደ ጦር መሳሪያ በመጠቀም ይወነጀሏል ሲሆን የመላው ዓለም ምጣኔ ሀብትን አግታ ለመያዝ ጥረት አድርጋለች ሲሉ ክሳቸውን አቅርበዋል። 22500 ባህርተኞችና 1550 የንግድ መርከቦች በባህረ ሰላጤው መንቀሳቀሻቸው መቆማቸውንም ጄኔራሉ በመግለጫቸው ላይ ተናግረዋል። እንደዚሁም የሊባኖስ ተኩስ አቁም ከተጀመረ ወዲህ ከፍተኛ ሞት ከታየባቸው ቀናት አንዱ ሆኖ በተመዘገበው በትናንትናው ዕለት እስራኤል በፈጸመችው ጥቃት 17 ሰዎች መገደላቸውን የሀገሪቱ ጤና ሚኒስቴር አስታውቋል። ካለፈው ሳምንት ማክሰኞ አንስቶ በተፈጸሙ ጥቃቶች የተገደሉ ሰዎች ብዛት 110 መድረሱን የሊባኖስ ጤና ሚኒስቴር ገልጿል። ሚኒስቴሩ ቁጥር ንጹሐንና ተዋጊዎችን ለይቶ አላስቀመጠም። ይሁን እንጂ ከተገደሉት ሰዎች መካከል 2 ህጻናት ሲሆኑ 14 ህጻናትም ተጎድተዋል። ጥቃት የምትፈጽመው በሺያ እስላማዊ ቡድን ሂዝቦላ ላይ መሆኑን የምትናገረው እስራኤል በበኩሏ በደቡባዊ ሊባኖስ 2 ከተሞች የሚገኙ ነዋሪዎች ለቀው እንዲወጡ ትዕዛዝ አስተላልፋለች። የእስራኤል ጦር ሂዝቦላ በሚፈጽመው የተኩስ አቁም ስምምነት ጥሰት ምክንያት በቡድኑ ላይ በኃይል ለመንቀሳቀስ መገደዱን ገልጿል። የእስራኤል ጦር ይህንን ትዕዛዝ ከማስተላለፉ አስቀድሞ በኢራን የሚደገፉ ሂዝቦላ በደቡባዊ ሊባኖስ የሚገኙ የእስራኤል ወታደሮች ላይ ጥቃት ፈጽሟል የሚል ክስ አሰምቶም ነበር። ሂዝቦላ ስለ ክሱ አስተያየቱን አልሰጠም። ባለፈው አንድ ሳምንት ውስጥ 17 ወታደሮች እንደተገደሉባት የምትናገረው እስራኤል ሂዝቦላ በመቶዎች የሚቆጠሩ ሮኬቶችና ድሮኖችን እንዳስወነጨፈ በመጥቀስ ትከሳለች። ሂዝቦላ እስራኤልና ሊባኖስ የደረሱት የተኩስ አቁም ስምምነት ፈራሚ አካል አይደለም። እስራኤል ለስምምነቱ የምትገዛ ከሆነ ግን ተኩስ አቁሙን እንደሚቀበል ጠቁሞም ነበር።